በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በጥቅምት 27 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የአምላካችን የመድኃኒታችን የመድኃኔ ዓለም የስቅለቱ መታሰቢያ በዓል፣ የጻድቁ አባ መብዓ ጽዮን የቃል ኪዳን ቀን፣ የማኅሌተ ጽጌ ደራሲው አባ ጽጌ ድንግል ዘወለቃ የዕረፍታቸው መታሰቢያ በዓል፣ ቅዱስ አባት የሀገረ ቃው ኤጲስቆጶስ አባ መቃርስ የዕረፍታቸው መታሰቢያ በዓል በሰላም አደረሳችሁ አደረሰን። የመድኃኔ ዓለም በዓለ ስቅለት ጥቅምት 27 በዚች ዕለት የአምላካችን የመድኃኔ ዓለም የስቅለቱ መታሰቢያ በዓል ነው። መድኃኒታችን ለስም አጠራሩ ክብር ይግባውና በቸርነቱ ስለ ሁላችን ድህነት ሲል ራሱ ወዶ ፈቅዶ ለሞት አሳልፎ በመስጠት ፍጹም ፍቅሩን አሳይቶናል። በቅዱስ ወንጌልም እርሱም መድኃኒታችን ከዚህ የሚበልጥ ፍቅር የለም ብሎ ነግሮናል። እውነት ነው። ራስን ነፍስን ስለ ጠላት ነፍስ አሳልፎ ከመስጠት በላይ ምን ድንቅ ነገር ምን ድንቅ ፍቅር አለና። ቸሩ አምላካችን የአስቆሮቶሱ ይሁዳ ሊያስይዘው የሊቀነ ካህናቱን አገልጋዮች እየመራ መጣቸው። እነርሱም ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን አሉት። እኔ ነኝ ቢላቸው የቸሩን አምላክ ድምፅ ሰምቶ አይደለም መቆም በሕይወት መቆም የሚቻለው የለምና ወደ ኋላቸው ተስፈንጥረው ወደቁ። ደጋግሞም እንዲህ ሆነ። በኋላ ግን እኔ ነኝ ብሎ በፈቃዱ ይሁዳ ስሙ አሳልፎ ሰጣቸው። ከያዙት በኋላ እያዳፉና እየጎተቱ በሰንሰለት አስረው ወደ ቀያፋና ሐና ግቢ ወሰዱት። እስከ 3 ሰዓትም አላሳረፉትም። ሲያሰቃዩት አድረዋል። በራሱ ላይ 300 ስቁረት ያለው ወደ 300 ሾህን የያዘ የሾህ አክሊልን ጎንጉነው ቢያደርጉበት የራስ ቅሉን ቀዶ ገብቶ እስከ ልቦ ዘልቋል። እንደምን ጭንቅ ነው! እንዲህም አድርገው ደግሞ እያፌዙ ትኩስ ምራቃቸውን ይተፉበትና በዘንግም ደጋግመው ይመቱት ነበር። እየተፈራረቁም ያለምንም ርኅራኄ ቸሮ አምላክ ሥጋው እየተቆረጠ እስኪወድቅ ድረስ 6666 ጽኑ ግርፋትን ገርፈውታል። የገረፉበትም ጅራፍ በላዩ ላይ ሥጋን እየጎመደ የሚጥል ሕመሙ አንጀትን ሰርስሮ የሚገባ በስለት የተያያዘበት ነበር። በኋላም አላሳረፉትም። እንዲህ አድርገውትም በሊቶስጥራ አደባባይ ያንን እርጥብ መስቀል አሸክመው ወደ ቀራንዮ ወሰዱት። እርሱ ግን ይህንን ሁሉ ግፍ ሲያደርሱበት አንድም አልተናገረም ነበር። በቀራንዮም በ5 ጽኑ ቅንዋት ሳዶር፣ አላዶር፣ ዳናት፣ አደራ እና ሮዳስ
ተቸንክሮ እርቃኑን ሰቀሉት። በዚች ቀን ቅድስት ድንግል ማርያም ልቧ በሐዘን ተሰበረ፣ መጽናናትንም አልፈለገች ነበር። ወዳጁ ቅዱስ ዮሐንስም ፍጹም ለቅሶን አለቀሰ። እናቱንም እናት ትሆነው ዘንድ በእግረ መስቀሉ ስር አደራ ተቀበለ። ቅዱሳት አንስት በፍጹም ሐዘንና ዋይታ ዋሉ። በሥልጣኑም ቅድስት ነፍሱን ከቅዱስ ሥጋው ለየ። 7 ድንቅ የሆኑ ተአምራትም አድርጎ አምላክ መሆኑን ገለጠ። ይህም ጽኑ የሆነ ለሰማይ ለምድር የከበደ ነገር ሲከሰት ፀሐይ አምላኬን እርቃኑን እንዴት አየዋለሁ ብላ ጨለመች። ጨረቃ ደም ሆነች፣ ከዋክብቱም ረግፉ። ንዑዳን ክቡራን ንጹሐን መላእክትም ትዕግሥቱን እያደነቁ በጽኑ ሐዘንና መደነቅ ከቅዱስ ዕፀ መስቀሉ ፊት እንደ ሻሽ ተነጠፉ። 11 ሰዓት በሆነም ጊዜ ዮሴፍና ኒቆዲሞስ ከታላቅ ክብርና ሐዘን ጋር ቅድስት ሥጋውን ከመስቀሉ አውርደው በክብር ገንዘው በአዲስ መቃብር ቀበሩት። በሦስተኛውም ቀን እንድትናገረ ተነሳ። በዛሬዋ ቀን ቤተ ክርስቲያን የመድኃኔ ዓለምን የስቅለት በዓል በደማቁ ታከብራለች። ይህም የለውጥ በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን ያፈሰሰው ሥጋውን የቆረሰው መጋቢት 27 ቀን ነው። ይህ በዓል ግን በአብይ ጾም ስለሚውል በአብይ ጾም ሐዘን እንጂ ደስታ ስለሌለና በዓል ማክበር ስለማይፈቀድ ወደ ጥቅምት 27 ተዛውሮ ደስ ብሎ እንድናከብረው ቤተ ክርስቲያን ሥርዓት ሰርታልናለች። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አቡነ መብዓ ጽዮን ነው። አባ መብዓ ጽዮን በ15ኛው መቶ ክፍለ ዘመን ልጅ በማጣታቸው በጾምና በጸሎት ፈጣሪያቸውን ከሚለምኑ ባልና ሚስት ተወለዱ። የንቡረ እድ ሳሙኤል ረባን የሆነው መብዓ ጽዮን አባቱ እስከ ዳዊት ያለውን ትምህርት አስተማረውና ድቁናን ተቀበለ። ልጁ የትምህርት ዝንባሬ እንዳለው አባቱ ተረድቶ ቤተ ማርያም ከሚባለው ደብር ወስዶ ተክላ ማዕፀኖ ከሚባል የቅኔ መምህር ዘንድ አስገባው። በዚያም ቅኔና ሌሎች የቤተ ክርስቲያን እውቀቶችን ገበየ። ከዚህም በተጨማሪ ስዕል መሳልና ጽሕፈት መጻፍ ተማረ። መብዓ ጽዮን የልጅነቱን ዘመን ሲፈጽም ለነፍሳቸው ድህነት ዋጋ ያገኙ ቅዱሳን ብዙ ናቸው። በመጾም ያገኟሉ፣ በትምህርትም ያገኟሉ፣ በድካም ያገኟሉ፣ በጸሎት በትጋት ያገኟሉ። እኔ ግን የጌታዬን የኢየሱስ ክርስቶስን የሞቱን መታሰቢያ ማድረግ ይገባኛል አለ። በዚህም ፊቱን አያለው አለ። እርሱ ጌታ ለደቀ መዛሙርቱ የትንሣኤን መታሰቢያ ብታደርጉ የሞቴን መታሰቢያ አድርጉ ብሏልና በማለት ፍላጎቱን በምንኩስና በመኖር ፈጣሪን ማገልገል መሆኑን ለወላጆቹ ገለጸላቸው። አባትና እናቱም ፈጣሪን ለማገልገል ሕኔና ካሰበ እሺ አሉት። በእጄ ደስተኛ ነን ብለው ፈቀዱለት። ከዚያም መብዓ ጽዮን ዳሞት አባ ገብረ ክርስቶስ ወደሚባል መነኩሴ በመሄድ መነኮሰ። አባ መብዓ ጽዮን አባ ገብረ ክርስቶስ ጋር በመቀመጥ ሥርዓተ ምንኩስናን ካጠኑ በኋላ ከአባ ገብርኤል ዘንድ ሄደው የቅስና ማዕረግን ተቀበሉ። ከዚያም በኋላ በአበው ሕግ በምንኩስና ተወስነው በበዓታቸው ሆነው ጌታ ኢየሱስ ክርስቶስ የዕለተ ዓርቡን መከራህን አሳየኝ አለው። ስለ ራሴ ፈጽሞ አለቅስ ዘንድ ብለው በጸለዩ ጊዜ መከራ መስቀሉን ለማየት ትፈቅዳለህን ብሎ ጠየቃቸው። ጻድቁም አባ መብዓ ጽዮን አዎ አይ ዘንድ እወዳለሁ ሲሉ ለጌታችን መለሱለት። ያን ጊዜም የጌታችን የኢየሱስ ክርስቶስ ዕፀ መስቀል ተተከለ። በመስቀሉ ላይም እጆቹና እግሮቹ ተቸንክረውና ተዘርግተው ታዩ። በራሱ ላይም የሸዋ አክሊልን ደፍቶ ነበር። እንዲሁ ሆኖ በሮማ አደባባይ ለቅዱስ ጴጥሮስ እንደታየው ጌታችንም ለአባ መብዓ ጽዮንም ታያቸው። ከዚህ በኋላ አባ መብዓ ጽዮን የጌታችን የመድኃኔ ዓለምን ሕማሙን፣ መከራውን፣ ግርፋቱን፣ እስራቱን በጠቅላላ 13ቱን ሕማማተ መስቀል በማሰብ ጀርባቸውን በአለንጋ ይገርፉ፣ ራሳቸውንም በዘንግ ይመቱ ነበር። የጌታን መከራ መስቀል እያሰቡ ዓይኖቻቸው እስከሚጠፉ ድረስ ያለቅሱ ነበር። ጌታችን ግንደ መስቀሉን ወይም የመስቀሉን ግንድ እንደተሸከመ በማሰብ ትልቅ ድንጋይ ተሸክመው ይሰግዱ ነበር። መራራ ሐሞት መጠጣቱን በማሰብ 40 ኮሶ ይጠጡ ነበር። የጌታ ደቀ መዝሙር ዮሐንስ ወንጌላዊ ጌታ በተሰቀለ ጊዜ አብረው ስለነበርና ዓይነ በዓይን ስለተመለከተ የጌታችን የኢየሱስ ክርስቶስን መከራ መስቀል እያሰበ 70 ዘመን ፊቱን በሐዘን ቋጥሮ እንደኖረ ሁሉ
ጻድቁ አባ መብዓ ጽዮንም እንደ ዮሐንስ ወንጌላዊ የጌታችንን መከራ መስቀል እያሰበ ከዓለም ተድላና ደስታ ተለይተው በትምህርት፣ በትሩፋት፣ በገድል ጸንተው ኖረዋል። ጻድቁ መብዓ ጽዮን በሕይወተ ሥጋ ዘመናቸው የላመ የጣመ እንዳይመገቡ፣ በፈረስ በበቅሎ እንዳይሄዱ፣ አልጋ ላይ እንዳልተኙ ገድላቸው ያስረዳል። ክርስትና ትምህርት ለጋፋ ሰዎች እንዲስፋፋ ያደረጉት አባ መብዓ ጽዮን የጌታን ሕማማተ መስቀል እያሰቡ ዘወትር ስለሚያነቡ ዓይኖቻቸው ጠፍተው ነበር። ነገር ግን እመብዙኃን የሆነች ቅድስት ድንግል ማርያም ወደ እኛ አባት በዓት የብርሃን ጽዋ ይዛ መጥታ ዓይኖቻቸውን ቀብታ አድናቸዋለች። ከዚህም የተነሳ በትረ ማርያም እየተባሉ ይጠሩ እንደነበር ገድላቸው ያስረዳል። ጻድቁ መታሰቢያ በዓል በየዓመቱ ጥቅምት 27 ቀን ከመድኃኔ ዓለም የስቅለት በዓል ጋር ይከበራል። ጥቅምት 27 ቀን ለወዳጆቹ እውነተኛውን ዋጋ የሚከፍል መድኃኔ ዓለም ክርስቶስ ለጻድቁ አባ መብዓ ጽዮን ብዙ ቃል ኪዳን የገባበት ቀን ነው። የአቡነ መብዓ ጽዮን ረድኤታቸው በረከታቸውና አማላጅነታቸው አይለየን፣ አሜን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ ጽጌ ድንግል ዘወለቃ ነው። በ14ኛው መቶ ክፍለ ዘመን የነበረ ሊቅ ሲሆን አባ ጽጌ ድንግል ወይም ጽጌ ብርሃን ሀገሩ ይፋት፣ ሃይማኖቱ ኦሪት ነበር። በንጉሥ ሰሎሞን ፈቃድና በካህኑ አዛርያስ መሪነት የብሉያት መጻሕፍትን ከዕብራይስጥ ወደ ግዕዝ ተርጉመው ሊያስተምሩ ታቦተ ጽዮንን ይዘው ወደ ኢትዮጵያ ከመጡትና የብሉያት መጻሕፍት ሊቃውንት ከነበሩ ከ318 ሌዋውያን ወይም ከቤተ እስራኤላውያን ነገድ ነው። የተወለደው በሰሜን ሸዋ በይፋት አውራጃ ውስጥ ሲሆን መጀመሪያ ኢአማኒ ወይም ያላመነና ያልተጠመቀ ነበር። ከዕለታት አንድ ቀን ይህ ሰው በወጣትነት ዕድሜው አውሬ ለማደን ወደ ጫካ ሄደ። ጫካዋም በዚህ በይፋት አውራጃ የምትገኝና ልዩ ስሟ ደንስ ወይም ገዳመ ደንስ ትባላለች። በጫካዋ ውስጥም ፊቷ በጽጌረዳ አበባ የተከበበችና ያጌጠ እጅግም ደስ የምታሰኝ የእመቤታችን የቅድስት ድንግል ማርያምን ስዕል አይቶ በስዕሏ ውበት እየተደነቀ ስዕሏን ሲመለከት እንደ እርሱ ያልተጠመቀ ጓደኛው መጥቶ ምን እየፈለክ ነው? የክርስቲያኖች ስዕል ነውን? ብሎ የቅድስት ድንግል ማርያም ምስጋና ይግባትና በያዘው በትር ስዕሏን ሲመታት ወዳው ተቀስፎ ሞተ። ከዚህም በኋላ ወፎቹ በጽጌረዳ አበባ ያጌጠ የመሰለ መልአኩ ቅዱስ ሩፋኤል በነጭ ወፍ ተመስሎ ወደ እርሱ መጥቶ አንድ ቀይ መነኩሴ እስኪመጣ ድረስ ይህችን ስዕል ጠብቃት ብሎ በሰው አነጋገር ነግሮት ተሰወረ። የአቡነ ዜና ማርቆስ የገድል መጽሐፍ እንደሚናገረው ካህን ከነበረው ከአባቱ ከዘርዓ ዮሐንስና ከእናቱ ማርያም ዘመዳ 1262 ዓ.ም ህዳር 24 ቀን በሰሜን ሸዋ ግዛት በሚገኘው ልዩ ስሙ እቲሳ ቅዱስ ሚካኤል በሚባለው አጥቢያ የተወለደው አቡነ ዜና ማርቆስ ደብረ ብስራት ከሚባለው ገዳሙ ወደ ይፋት መጥቶ ከነቢዩ ኢሳይያስ ትንቢት ከምዕራፍ 11 እስከ 1 ተወፅእ በትረ እምስውረ እሴይ ወያዕርግ ጽጌ እምኔሃ ተወፅእ በትረ እምስውረ እሴይ ወያዕርግ ጽጌ እምኔሃ እያለ በግዕዝ ቋንቋ ሲያነብ አባ ጽጌ ድንግል በሰማ ጊዜ አባቶቼ አይሁድ የነቢያትን ትንቢት ንባቡን አስተምረውኛል፣ ትርጉሙን ግን አላውቀውምና ተርጉምልኝ አለው። አቡነ ዜና ማርቆስም ሲተረጉምለት እንዲህ አለ። ተወፅእ በትረ እምስውረ እሴይ የሚለው ንባብ ከእሴይ ነገድ የሕይወት በትር የሆነች እመቤታችን ቅድስት ድንግል ማርያም ትወለዳለች ማለት ነው። ወያዕርግ ጽጌ እምኔሃ የሚለው ንባብ ደግሞ እመቤታችን ተወልዳ ከእርሷ ጌታ በድንግልና ይወለዳል፣ ከጌታም ክብር ይገኛል ማለት ነው አለው። ይህም ጌታ ተወልዶ ትንቢቱ በእውነት ተፈጽሟል ብሎ ተረጎመለት። በኢሳይያስ ምዕራፍ 7 ከቁጥር 14፣ በማቴዎስ ወንጌል ምዕራፍ 18 ከቁጥር 24። ይህ ሰውም ወይም አባ ጽጌ ድንግልም በዚህ ትርጉም ደስ ተሰኝቶ አባት ሆይ የኢሳይያስን ትንቢት በመልካም ሁኔታ ተረጎምከው፣ መልካም ነገርንም ተናገር ካለውና ስዕሏ ወዳለችበት ቦታ ወስዶ ታሪኩ ከላይ እንደተገለጸው በጫካ ውስጥ ያያትን ስዕል ጓደኛው በያዘው በትር ሲመታት ወደ አሁኑ እንደተቀጸፈና ወፎቹ በጽጌረዳ አበባ ያጌጡ አንድ ነጭ ወፍ ወይም ቅዱስ ሩፋኤል ወደ እርሱ መጥቶ ቀይ መነኩሴ እስኪመጣ ድረስ ይህችን ስዕል ጠብቃት ብሎ በሰው አነጋገር ያነጋገረው ሁሉ ነገረው። አቡነ ዜና ማርቆስም ከስዕሏ የተደረገውን ተአምር ሰምቶ እጅግ ደስ አለውና በል መጀመሪያ እመቤታችን
በድንግልና በወለደችው በፈጣሪ ልጇ በኢየሱስ ክርስቶስ እመን። ይህንንም ስዕል ያስገኘ ሰማይና ምድርን በውስጣቸው ያለውን ሁሉ የፈጠረ እርሱ እንደሆነ እወቅ አለውና በአብ በወልድ በመንፈስ ቅዱስ ስም አጥምቆ ጽጌ ብርሃን ብሎ ሰየመው። ከዚህ በኋላ ስዕሏን በገዳማ ደንስ ደብረ ብስራት ወደሚባለው ገዳም ወስዶ በዘመነ ጽጌ ጥቅምት 1 ቀን በክብር አስቀመጣት። የምትከበርበት ቀንም ጥቅምት 3ና ሰኔ 8 ቀን አደረገ። አቡነ ዜና ማርቆስም ጽጌ ብርሃንን ለማዕረገ ምንኩስና አበቃው። የአባ ጽጌ ብርሃንም ጽጌ ድንግል የሚል ቅጽል ስም አለው። በማህሌት አገልግሎት ጊዜም ታላቁ ጻድቅ አቡነ ዜና ማርቆስ ቤተ ክርስቲያኒቱንና ስዕሏን እየዞረ ሲያጥን በቤታችን የካህናቱን አገልግሎት እንደምትባርክ ካህናቱ በግልጽ ይወርዱ ነበረ። አባ ጽጌ ብርሃንም ከመጠመቁ በፊት በአባቶች በአይሁድ ሥርዓት እያለ የብሉያት መጽሐፍትን የተማረ ነበረ። የአዲሳት መጽሐፍ ትርጓሜን ግን ከአቡነ ዜና ማርቆስ ተማረ። እስከ ምድር ዳርቻ ድረስ ላሉ አሕዛብ ሁሉ የድኅነት ምክንያት ተሆኑ ዘንድ ብርሃን ናቸው፣ መምህራቸው አደረገዋችሁ ብሎ ጌታ ነቢዩ ኢሳይያስና ሐዋርያው ቅዱስ ጳውሎስ እንደመረጣቸው በኢሳይያስ ምዕራፍ 49 ከቁጥር 6፣ የሐዋርያት ሥራ ምዕራፍ 13 ከቁጥር 47። ኢትዮጵያዊ ጻድቅ አቡነ ዜና ማርቆስ ስብከተ ወንጌልን እንደ ዕለት ጉርስና እንደ ዓመት ልብስ አድርጎ መላ ኢትዮጵያን ዙሮ አስተምሮ ባርኮ የዕድሜ ባለጸጋ ሆኖ በተወለደ በ140 ዓመት በ1402 ዓመተ ምህረት ታኅሳስ 3 ቀን ዓርብ ጠዋት አረፈ። አባ ጽጌ ብርሃንም በወሎ ክፍለ ሀገር በወረኢሉ አውራጃ ልዩ ስሙ ደብረ ሐንታ ለሚባለው ገዳም የሕግ መምህር ሆኖ ከተሾመውና ከጓደኛው ከአባ ገብረ ማርያም ጋር እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ በመሆን እመቤታችንንና ፈጣሪ ልጇን በጎ መዓዛ ባላቸው አበባዎችና ፍሬዎች እየመሰለ የሚያመሰግነውን ማኅሌተ ጽጌ የተባለውን ድርሰት በአባቷ በዳዊት መዝሙር መጠን 150 አድርጎ ደረሰ። ፍሬ ካበበ አበባም ከፍሬ እንደሚገኝ ሁሉ በማኅሌተ ጽጌ እመቤታችንን በአበባ ጌታን በፍሬ ወይም እመቤታችንን በፍሬ ጌታን በአበባ የተመሰሉ የሚመሰገኑበት ምስጋና ነው። ሰቆቃወ ድንግል ማለት እመቤታችን ከልጇ ከመድኃኔ ዓለም ከአረጋዊ ዮሴፍና ከሰሎሜ ጋር በስደቷ ወቅት ያየችውን መከራ፣ ለቅሶ፣ ዋይታ የሚዘከርበት የማኅሌተ ጽጌ አርኬ ነው። የሰቆቃወ ድንግል ደራሲ በተመለከተ አባ ጽጌ ድንግል ደረሱት የሚሉ አሉ። በሌላ በኩል ደግሞ አባ ገብረ ኢየሱስ ዘገዳመ መጉና ወይም አባ ጊዮርጊስ ዘጋስጫ ወይም አባ አርኬላዎስ ነው የደረሱት የሚሉም አሉ። ፍቅር ለባልንጀራው ክፉ የማያደርግ የሕግ ፍጻሜ ነውና በሮሜ መልእክት ምዕራፍ 13 ከቁጥር 10 እስከ 11። አባ ጽጌ ብርሃንና አባ ገብረ ማርያምም የዘመነ ጽጌ ማኅሌት አገልግሎትን ሳይለያዩ በሰላምና በፍቅር በአንድነት አገልግለዋል። ማለትም 1 ዓመት አባ ገብረ ማርያም ክረምት መውጫና የዘመነ ጽጌ ዋዜማ በሆነ መስከረም 25 ቀን ከደብረ ሐምታ ወጥቶ ገዳመ ጽጌ ወይም ደብረ ብስራት ገብቶ ከመስከረም 26 ቀን እስከ ህዳር 5 ቀን ያለውን የዘመነ ጽጌ የ40 ቀን አገልግሎት ከአባ ጽጌ ብርሃን ጋር ፈጽሞ ዳር 8 ቀን ወደ ደብረ ሐንታ ይመለሳል። በሚቀጥለው ዓመት ደግሞ አባ ጽጌ ብርሃን ከገዳመ ጽጌ ወይም ከደብረ ብስራት ወደ ደብረ ሐንታ ሄዶ እንደዚሁ እንደ አባ ገብረ ማርያም 40ውን ቀን አገልግሎ ይመለሳል። እሊህ ሁለቱ ቅዱሳን ሊቃውንትም ታሪኩ ከላይ እንደተገለጸው እንዲህ እያደረጉ እስከ ዕለተ ዕረፍታቸው ድረስ በፍቅርና በትህትና ሲያገለግሉ ኖረዋል። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ አባ መቃርስ ነው። ዳግመኛም በዚች ቀን ቅዱስ አባት የሀገረ ቃው ኤጲስቆጶስ አባ መቃርስ አረፈ። ለዚህም ቅዱስ የዝንጎዎችን ምክር ተከትሎ ያልሄደ፣ በኃጢአተኞች ጎዳና ያልተጓዘ፣ በዘባቾችን መቀመጫ ያልተቀመጠ፣ የእግዚአብሔርን ሕግ መጠበቅ ፈቃዱ የሆነ እንጂ ሕጉንም በቀንና በሌሊት የሚያነብ የሚያስተምር ብፁዕ ነው የሚለውንም የነቢይ ዳዊት ቃል ተፈጽሞለታል። ይህ አባ መቃርስ የእግዚአብሔርን ትእዛዝ በመጠበቅ በመክሊት ነግዶ እጥፍ አድርጎ አትርፏልና እግዚአብሔርም በእጆቹ ያደረጋቸውን ታላላቅ ድንቆችን ተአምራቶቹን ስንቱን እናገራለን። ስለ እርሱም እንዲህ ተባለ። እርሱ በሀገረ ቃው ተሹሞ በወንበር ተቀምጦ ሕዝብን በሚያስተምራቸው ጊዜ ዘወትር ያለቅሳል።
ከደቀ መዛሙርቱም አንዱ እጅግ የሚወደው አማለውና አባቴ ሆይ ሁልጊዜ ለምን ታለቅሳለህ? ንገረኝ አለው። እርሱም ስለ መሐላው ፈርቶ ዘይት በብርሌ ውስጥ እንደሚታይ የወገኖችን ኃጢአታቸውን የከፋች ሥራቸውንም በማይና በምመለከትበት ጊዜ አለቅሳለሁ ብሎ መለሰለት። ሁለተኛም ጊዜ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመሠዊያው ላይ ተቀምጦ የእያንዳንዱን የሰውን ሥራ መላእክት ሲያቀርቡለት አየሁ። በዚያንም ጊዜ እንዲህ የሚል ቃል ሰማ። ኤጲስቆጶስ ሆይ ለምን ቸለል ትላለህ? ሕዝቡን አትገሥጻቸውምን? አታስተምራቸውምን? አለው። እርሱም አቤቱ እነርሱ ትምህርቴን አይቀበሉም ብሎ መለሰ። ሁለተኛም እንዲህ አለው፣ ለኤጲስቆጶስ ሕዝቡን ማስተማር ይገባዋል። ትምህርቱንም ካልተቀበሉ ግን ደማቸው በራሳቸው ይሆናል አለው። ከዚህም በኋላ መናፍቁ ቅዱስ መርቃያኖስ ወደ ሰበሰበው ጉባኤ ከሊቀ ጳጳሳቱ ዲዮስቆሮስ ጋር ይሄድ ዘንድ ጠሩት። የተሰበሰቡትም አንዱን ክርስቶስ ሁለት ባሕሪ የሚሉ ናቸው። በደረሰም ጊዜ ስለ ልብሱ አዳፋነት ወደ ንጉሡ አዳራሽ መግባት ከለከሉት። አባ ዲዮስቆሮስም ከእርሱ ጋር እንዳስገቡት ጳጳስ መሆኑን ነገራቸው። በገቡም ጊዜ አንዱን ክርስቶስን ሁለት ባሕሪ አድርገው ትስብእቱን ከመለኮቱ እንደለዩት እምነታቸውን ሰማ። ስለዚህም ንጉሡንና ጉባኤውን አወገዟቸው። እኒህም አባቶቻችን አባ ዲዮስቆሮስን፣ አባ መቃርስ ስለ ቀናች ሃይማኖታቸው ነፍሳቸውን ለሞት አሳልፎ ለመስጠት ቆርጠዋልና ንጉሡም ወደ ደሴት ተጋግራ አጋዛቸው። ከዚያም ከምዕመን ነጋዴ ጋር ወደ እስክንድርያ ወደ አባ ዲዮስቆሮስ ሰደደው። እርሱ ለአባ መቃርስ ትንቢት ተናግሮለት ነበርና እንዲህ ብሎ፣ አንተ ግን በእስክንድርያ ሀገር የሰማዕትነትን አክሊል ትቀበል ዘንድ አለ ብሎ። አባ መቃርስም ወደ እስክንድርያ ሲደርስ በዚያ ጊዜ የመናፍቁ የንጉሥ መርቃያን በውስጡ የከፋች ሃይማኖቱ የተጻፈበት የመልእክት ደብዳቤ ደረሰ። መልእክተኛውንም እንዲህ ብሎ አዞታል። በእኛ ሃይማኖት አምኖ በዚህ መዝገብ ውስጥ መጀመሪያ የጻፈ በእስክንድርያ ሊቀ ጳጳስ ይሁን የሚል ነው። አብሮታራ የሚባል አንድ ሰው ተቀዳድሞ በውስጡ ሊጽፍ ያንን መጽሐፍ ተቀበለ። ቅዱስ አባ መቃርስም እንዲህ አለው፣ ከእስክንድርያ ሀገር በሄደ ጊዜ ከእኔ በኋላ አንተ በቤተ ክርስቲያን የሰለጠንክ ትሆናለህ ብሎ የነገርህን የአባ ዲዮስቆሮስን ቃሉን አስብ አለው። ያን ጊዜ አብሮታላ ያንን ቃል አስታውሶ በዚያ በረከሰ መጽሐፍት ላይ ሳይጽፍ ቀረ። የንጉሡም መልእክተኛ አባ መቃርስ በንጉሥ ሃይማኖት እንደማያምን ባወቀ ጊዜ ተቆጥቶ ከኩላሊቱ ላይ ረገጠው። ያን ጊዜ ሞቶ የሰማዕትነትን አክሊል ተቀበለ። ሥጋውንም ምዕመን ወስደው ከነቢይ ኤልሳዕና ከመጥምቆ ዮሐንስ ሥጋ ጋር በአንድነት አኖሩት። ወደ ወደደው ክርስቶስም የመንግሥት ዘውድን ተቀዳጅቶ ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልሁን አላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።